ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ መልስ አብራችሁ ቆይታ የማድርገናል። በቅድሚያም ክልላዊ ዜናዎች በክረምት ወቅት የተሰሩ መልካም ስራዎችን በጳጉሜ ቀናት አጠናክረን በመስራት ሀገራዊ ወንድማማችነታችንን እናጽና ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የክረምት በጎ ፍቃድ አገልግሎት እቅድ አፈጻጸም በንቅናቄ የሚመሩ ተግባራት እንዲሁም የጳጉሜ ገናት አከባበር ዝግጅትን አስመልክቶ ከክልሉ ከፍተኛና የወረዳ አመራሮች ጋር በጋራ መክሯል። ፍቃዱ በላይ ዝርዝሩን ያቀርበዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የክረምት በጎ ፍቃድ አገልግሎት እቅድ አፈጻጸም በንቅናቄ የሚመሩ ተግባራት እንዲሁም የጳጉሜ ቀናት አከባበር ዝግጅትን አስመልክቶ ከክልሉ ከፍተኛና የወረዳ አመራሮች ጋር በጋራ መክረዋል። በመድረኩ ላይ የተገኙት የጽሕፈት ቤቱ ኃላፊ አቶ ጌቱ ወይሳ እንደገለጹት በክረምት የበጎ ፍቃድ አገልግሎት መርሃ ግብር በትኩረት ከተለዩት 14 የስራ መስኮች በሁሉም አበረታችና ውጤታማ ተግባራት እየተከናወኑ ይገኛሉ። በዚህም ህብረተሰቡን በስፋት በማንቀሳቀስ በርካታ የችግኝ ተከላ ስራዎች የተከናወኑ ሲሆን የቦይና ድልድዮች ጽዳትና እድሳት እንዲሁም ሳምንታዊ አካባቢ ጽዳት ዘመቻዎች ባህል እየሆኑ እንደሚገኙ ገልጸዋል። በተለይም ለአቅመ ደካሞች የአልባሳት የምግብ ነክና የትምህርት ቁሳቁስ ድጋፍ በተጠናከረ ሁኔታ መቀጠሉን የገለጹት ኃላፊው ለተማሪዎች የክረምት የማጠናከሪያ ትምህርት ከመስጠት ባለፈ አዳዲስ የመማሪያ ክፍሎችን የመገንባት የነበሩትን የማደስና ትምህርት ቤቶችን ሳቢና ማራኪ ማድረግ ስራዎች ተከናውነዋል ብለዋል። በተጨማሪም የደም ልገሳና ነጻ የሕክምና ምርመራ ለህብረተሰቡ ተደራሽ የተደረገ ሲሆን የመንገድ ትራፊክ ደህንነት ግንዛቤ ማስጨበጫ ስራዎችን በስፋት መሰራቱን ገልጸዋል። ጎጂ ልማዳዊ ድርጊቶችን፣ ጾታዊ ጥቃትና ትንኮሳን መከላከል፣ የአደንዛዥ ዕፅና ህገወጥ የሰዎች ዝውውርን መግታት እንዲሁም በትውልድ ግንባታና በሰላም እሴት ማጠናከር ላይ ሰፊ የምክክር ስራዎች ተከናውነዋል ብለዋል። አቶ ጌቱ አክለውም የአቅመ ደካሞችን ቤት የመገንባትና የማደስ ስራዎች ከግብርና ልማትና ከወጣቶችና ሴቶች ደህንነት ማጠናከር ጋር ተቀናጅተው ስኬታማ ውጤት ማምጣታቸውን ገልጸዋል። ኃላፊው እስካሁን የተመዘገቡ ስኬቶችን በተጠናከረ መልኩ ማስቀጠል እንደሚያስፈልግ ጠቁሞ የተተከሉ ችግኞች ጸድቀው ለውጤት እንዲበቁ የመንከባከብና የመጠበቅ ስራው በተደራጀ መልኩ መቀጠል አለበት ብለዋል። በህብረተሰብ ተሳትፎ የተከናወኑ የሰላም የጽዳትና የልማት ስራዎች ጊዜያዊ ሳይሆኑ ባህል ሆነው እንዲቀጥሉ የክትትልና ድጋፍ ስራው ሊጠናከር ይገባል ብለዋል። በውይይቱ ወቅት የዘመን መለወጫ ዋዜማ የሆኑትን የጳጉሜ ቀናት በልዩ ልዩ አገራዊና ህዝባዊ ሁነቶች ለማክበር የተቀመጠውን አቅጣጫ አስመልክቶ መክረዋል። ጳጉሜ አንድ የእምርታ ቀን የማክሮ ኢኮኖሚ ስኬቶች፣ የምግብ ሉዓላዊነትን በማረጋገጥ ረገድ የተመዘገቡ ሀገራዊ ድሎችና የኢትዮጵያ ታምርት ንቅናቄ ውጤት የሚገመገምበት፣ ጳጉሜ 2 የመንሰራራት ቀን በሀገርም ሆነ በክልል ደረጃ ባለፉት ዓመታት የተሰሩ ትላልቅ ፕሮጀክቶች፣ ሀገራዊ ልማት ኢኒሼቲቮች ያመጧቸው ተጨባጭ ለውጦች፣ ሀገራዊ ማንሰራራት በዜጎች የቀን ተቀን ህይወትና የመጡ ለውጦችን አጠናክረን የምንቀጥልበት፣ ጳጉሜ 3 የጽናት ቀን ሀገር የመጠበቅና የመከላከል አቅማችን በማሳየት የጸጥታ ተቋማትን ዘመናዊ ቁመና ለሀገረ መንግስት ሉዓላዊነት የተከፈለውን ጀግንነት መስዋዕትነት ክብር መስጠትና ሀገራዊ ጽናት ለህዝብ ሰላምና በሁለንተናዊ እድገት መሰረት መሆኑን ማስገንዘብ፣ ጳጉሜ 4 የህብረ ብሔራዊነት ቀን የብሔር ብሔረሰቦችና ህዝቦች እሴት አብሮነትና ወንድማማችነት የሚያጠናክሩ ባህላዊና ማህበራዊ መርሃ ግብሮች የሚከናወኑበት፣ ጳጉሜ 5 የነገ ቀን መጪውን አዲስ ዓመት በተስፋ በታላላቅ የልማት እቅዶችና ብሩህ ራዕይ ለመቀበል የሚደረግ የዝግጅት ቀን ሆኖ እንደሚከበር ተገልጿል። አመራሩ የክረምት በጎ ፍቃድ ስራዎችን በስኬት በማጠናቀቅና የጳጉሜ ቀናትን ህዝባዊ ንቅናቄ በማክበር ወደ አዲስ ዓመት ለመሸጋገር ዝግጁ መሆኑን በመድረኩ ማረጋገጡ ተገልጿል። ወጣቱን ትውልድ ከአደገኛ እጽ ከሙስናና ከወንጀል በመጠበቅ ሀገር ተረካቢ ለማድረግ ያለምና ትውልድን እንገባ በሚል መሪ ሀሳብ የተዘጋጀ የግንዛቤ ማስጨበጫ ስልጠና ተሰጠ። የሐረሪ ፖሊስ ጠቅላይ መምሪያ ከክልሉ ትምህርት ቢሮና ከስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር የግንዛቤ ማስጨበጫ ስልጠና ሰጥቷል። ፍቃዱ በላይ የሐረሪ ፖሊስ ጠቅላይ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክቶሬት ከክልሉ ትምህርት ቢሮና ከስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ትውልድን እንገንባ በሚል መርህ የተዘጋጀ የግንዛቤ ማስጨበጫ ስልጠና ሰጥቷል። የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክቶሬት ዳይሬክተር ኮማንደር ግሩም ውብሸት በሰጡት በዚህ ስልጠና በየወረዳው ፖሊስ ጣቢያ አዛዦችና በክልሉ የሚገኙ የሁለተኛ ደረጃ ትምህርት ቤቶች ርዕሰ መምህራን ተሳትፈዋል። በመድረኩ ላይ በተለይም ወጣቶችና ተማሪዎች ለአደገኛ እጽ ተጋላጭ በመሆን በትምህርታቸው በጤናቸውና በማህበራዊ ህይወታቸው ላይ ከፍተኛ ጉዳት እየደረሰባቸው እንደሚገኝ ተብራርተዋል። ኮማንደር ግሩም አክለው እንደገለጹት አደገኛ እጽ ወጣቱን ትውልድ ከትምህርትና ከስራ ከማራቁ ባሻገር ለተለያዩ ወንጀሎች ተጋላጭ ስለሚያደርገው ችግሩን ለመከላከል ትምህርት ቤቶች፣ ፖሊስ፣ ቤተሰብና ማህበረሰቡ በቅንጅት ሊሰሩ ይገባል ብለዋል። በተጨማሪም በስልጠና ወቅት የሙስና አደጋ፣ የህግ ታዛዥነት፣ የሰላምና የማህበራዊ ኃላፊነት ጉዳዮች ላይ ሰፊ ግንዛቤ ተሰጥተዋል። የወጣቱ ትውልድ የሀገር ነገ ተስፋ በመሆኑ ከአደገኛ እጽና ከሌሎች ጎጂ ልማዶች ለመጠበቅ በቅድመ መከላከል ስራ ላይ በትኩረት መስራት የሁሉም አካል ኃላፊነት እንደሆነ ተጠቁሟል። በማጠቃለያም ትውልድን እንገንባ የሚለው መርህ ወጣቱን ትውልድ ከወንጀል ከአደገኛ እጽና ከሙስና ተጽዕኖች በመጠበቅ ለሀገር የሚጠቅም ዜጋ ለማፍራት የጋራ ትብብርን ማጠናከር እንደሚያስፈልግ የሚያስገነዝብ መሆኑ ተገልጿል።
በሐረሪ ክልል በበጎ ፍቃድ አገልግሎት ከተደረገላቸው ነፃ የሕክምና እርዳታ በኋላ ከዓመታት ህመማቸው መገላገላቸውን የአገልግሎቱ ተጠቃሚዎች ገለጹ። በክልሉ በዘንድሮ የክረምት በጎ ፍቃድ መርሃ ግብር ለ200 ሺህ አቅመ ደካማ ዜጎች ነፃ የጤና ምርመራና ሕክምና በመስጠት ላይ ይገኛል። ሲሳይ ዘሪሁን ተጨማሪ አለው። አይኔን እንባው አልቆም ብሎኝ ያው ሕክምና እየተከታተልኩ ነው። ህዝቡም በጣም ይተባበራል፣ አዛኝ ነው። ወይዘሮ አልማዝ ተገኝ ይባላሉ። የሐረር ከተማ ነዋሪ ሲሆኑ ከዓመታት በፊት በአይናቸው ላይ በደረሰባቸው አደጋ በሆስፒታል ሕክምናቸውን ሲከታተሉ ነው ያገኘናቸው። እንደ ወይዘሮ አልማዝ ገለጻ ከሆነ ኑሯቸው ከእጅ ወደ አፍ በመሆኑ ምክንያት እንዲሁም ከፍሎ መታከሚያ ገንዘብ ባለመኖራቸው ምክንያት እስከ ዛሬ ድረስ መታከም እንዳልቻሉ ይናገራሉ። ይሁን እንጂ የክልሉ መንግስት ባመቻቸው የክረምት በጎ ፈቃድ በሆነው የጤና ነፃ የምርመራና ሕክምና አገልግሎት ዘመቻ ተጠቃሚ በመሆን የአይን ቀዶ ጥገና ሕክምና እንደተደረገላቸው ይናገራሉ። በተደረገላቸውም ሕክምና ቀደም ሲል ከነበረባቸው የህመም ስሜት መገላገላቸውንና በአሁኑ ሰዓትም የተሻለ የጤና ሁኔታ ላይ እንደሚገኙ ገልጸዋል። ሕክምናው እንግዲህ በፊት ያው እኔም ችግርተኛ ስለሆንኩ አቅም የለኝም፣ ዝም ብዬ ነበር ያለሁት። አሁን ያው እየተከታተልኩ ነው። ጥሩ አገልግሎት አላቸው። ልዩነቱ እንግዲህ አሁን እየተሻለኝ ነው። አይኔ እንባው አይቆምም ነበር። አሁን መድኃኒቱን ታገኘ ወዲህ እየተሻለኝ ነው እና ጥሩ አገልግሎት ነው የሚያደርጉት። እንደ ወይዘሮ አሰገዱ ሁሉ በሆስፒታሉ ሕክምናቸውን ሲከታተሉ ያገኘናቸው ወይዘሮ አልፊያና ወይዘሮ አርዲም ካሁን በፊት በአቅም ማነስና ባለማወቅ ምክንያት የአይነ ብሌናቸውን እስከ ማጣት መድረሳቸውን ይናገራሉ። ይሁን እንጂ መንግስት ያመቻቸውን የክረምት በጎ ፈቃድ ነፃ የጤና ምርመራና ሕክምና አገልግሎት መኖሩን በሰሙ ጊዜ ጨርቄን ማርቄን ሳይሉ በቀጥታ ወደ ሕክምና ተቋም እንደመጡ ይናገራሉ። ሰበባ እጀተናና አርኮ ደብየፈ አይኔ ላይ በደረሰብኝ ህመም ማየት በመቸገሬ ምክንያት ነው የመጣሁት። ባገኘሁት አገልግሎት ተሽሎኛል። ልክ አሁን የተወለድኩ ያህል ነው የተሰማኝ። መድኃኒትም ተሰጥቶኛል። ደለገኔና ቶልቻን ተጃጁላ ከጋርኑ ተጃጁላ ከጋርኑ ተቀበለኒ ያተኑ ወደኒ በጥሩ ሁኔታ ነው የተንከባከቡን። መድኃኒትና ሕክምና ብቻ አይደለም። እዚህ በቆየንበት ጊዜ ምግባችንንም ተችለን ነው የታከምነው። አንዱ አይኔ ብቻ ነበር የሚያየው። አሁን ግን በሁለቱም ማየት ችያለሁ። በጣም አመሰግናለሁ። መዳንታይን አከጋርቴ እንጀራ ወንተ ከተና ራይረቴ እንጀራ ሆስፒታሉ ያለምንም ክፍያ የአይን ቀዶ ጥገና ሕክምና አገልግሎት እንደተደረገላቸው የሚገልጹት ታካሚዎቹ አስፈላጊ መድኃኒቶች እንደተሰጣቸውና በአሁኑ ሰዓትም በሙሉ ጤንነት ላይ እንደሚገኙ ተናግረዋል። አገልግሎቱ በጣም አስደሳች ነው። በፊት ባለማወቅ ምክንያት በበሽታ ተይዘን ቆይተናል። አሁን ግን ከዛ ሁሉ መገላገል ችያለሁ። ጉድራው መተካናጋሩ ያለፈውና ያሁኑ በፍጹም አይገናኝም። በፊት አላይም ነበር። አሁን ግን ከሕክምናው በኋላ በደንብ ማየት ችያለሁ። በጣም አመሰግናለሁ። ለሰው ልጅ ጤናን የመሰለ ነገር የለም የሚሉት ታካሚዎቹ እኛን ጨምሮ በርካታ ከፍሎ መታከም የማይችሉ አረጋውያንና እጅ አጠር ዜጎች እፎይታን ያስገኘ መሆኑን ገልጸው ሌሎችም ይህንን ወርቃማ ዕድል በመጠቀም የጤናቸውን ሁኔታ ሊያውቁ ይገባል ሲሉም ተናግረዋል። በመጨረሻም ስለተደረገላቸው ነገር አመስግነው መንግስትም እያደረገ የሚገኘውን የአቅመ ደካሞችን ተጠቃሚ የሚያደርጉ አገልግሎቶች በሁሉም አካባቢዎች ሊለመዱና ቀጣይነት ሊኖራቸው ይገባል ሲሉም መልእክታቸውን አስተላልፈዋል። በሐረሪ ክልል አሚር ኑር ወረዳ የሚገኙ ነዋሪዎች የክረምት የጎልማሶች ትምህርት በሳምንት 2 ቀን የተካተሉ እንደሚገኝ ተገለጸ። መርሃ ግብሩ መሰረታዊ የፊደልና የቁጥር ትምህርት ከመስጠት ባለፈ የትምህርታቸውን ላጠናቀቁ ጎልማሶች ከቴክኒክና ሙያ ፖሊቴክኒክ ኮሌጅ ጋር በመቀናጀት የአጫጭር ጊዜ ስልጠናዎችን በመስጠት ወደ ስራ ለማሰማራት መታቀዱ ተገልጿል። ለሙራድ እድሪስ ዘገባ አያንቱ አህመድ። በሐረሪ ክልል አሚር ኑር ወረዳ የመሰረተ ትምህርትና የጎልማሶች ትምህርት ተደራሽነትን ለማሳደግ የሚከናወኑ የክረምት መርሃ ግብሮች ተጠናክረው ቀጥለዋል። የአሚር ኑር ወረዳ የትምህርት ዘርፍ አክሰስ ባለሙያ አቶ ያህያ ጃወር ለሐረሪ ብሮድካስቲንግ ኔትወርክ እንደገለጹት ለአንድ ወር ያህል ሲካሄድ የቆየው የጎልማሶች ትምህርት ለተማሪዎች አመቺ በሆነ ጊዜ በሳምንት 2 ቀን ቅዳሜና እሁድ በጠዋት ክፍለ ጊዜ እየተሰጠ ይገኛል። ባለሙያው አክለውም ትምህርቱ ሂሳብ፣ ጽህፈትና ማህበራዊ ሳይንስ ያካተተ መሆኑን ገልጸው ዋና ዓላማውም ጎልማሶች በራሳቸው ብዕር መጻፍና መፈረም እንዲችሉ ማድረግ ነው ብለዋል። ለምዱ ዘለ ሂሳብ አኻም የሚማሩት ሂሳብ፣ ጽሁፍ፣ ሌላም ልዩ ትምህርት መማራቸው ጥቅም አለው። ስለዚህ እነሱ ይህንን በደንብ በመማር ላይ ይገኛሉ። ትምህርት ከጀመርን 1 ወር ይሆናል። ፕሮግራም አላቸው። በሳምንት 2 ቀን ነው የሚማሩት። ቅዳሜና እሁድ ነው። ሰብቲ ዋለት
በተጨማሪም ባለሙያው አክለው እንደገለጹት ቀደም ሲል ትምህርታቸውን ያጠናቀቁ ጎልማሶች ከክልሉ ትምህርት ቢሮ ጋር በመተባበር የሰርተፍኬት ማስረከቢያ ፕሮግራም ተዘጋጅቶላቸዋል። እነዚህ ሰርተፍኬት ያገኙ ጎልማሶች ወደ ፖሊቴክኒክ ኮሌጅ በመሄድ የአጫጭር ጊዜ የሙያ ስልጠናዎችን ከወሰዱ በኋላ በየዘርፉ ተደራጅተው የስራ ዕድል ተጠቃሚ እንደሚሆኑ ተናግረዋል። የትምህርቱ ተከታታይ የሆኑ አንዳንድ ጎልማሶች በሰጡት አስተያየት ቀደም ሲል በባንክና በሌሎች የህዝብ አገልግሎት መስጫ ተቋማት ሲገለገሉ የነበረውን የመጻፍና የመፈረም ችግር ለመቅረፍ ሰዎችን ለመለመን ይገደዱ እንደነበር አስታውሰዋል። በዚህ ፋይዳ ገኝቶቦ አወል ዘንድ ለጋማ ብዙ ጥቅም አግኝቼበታለሁ። ቀደም ሲል የማልቆጥበው አሁን መቆጠብ ጀምሬያለሁ። አጫህ በእጅ ነበር መፈርመው። አሁን ከተማርኩኝ እየተማርኩኝ ካለውኝ በኋላ አካውንቴንም ራሴ ነኝ የምሞላው። ሁሉን ነገር ራሴ ነኝ። አካውንቴን ለሰው አልሰጥም። በዛ ተጠቀማለሁ። አሁን ላይ ግን መሰረታዊ ትምህርቱን በመከታተላቸው በራሳቸው መጻፍና መፈረም በመቻላቸው ከፍተኛ እፎይታ እንዳገኙ ገልጸዋል። አኸሽሜውም መሐለቅ አጫዛ ቄሲዩም ይከትቢ ማን ተኸሩ ሄሌና ሳዛህ አሁን ላይ ስሜንም የማውጣው ገንዘብንም ለራሴ ጽፌ ወስዳለሁ። አሁን ትልቅ ጥቅም ነው ያስገኛልኝ። ከዚህ በፊት ባለማወቄ ሰውን አጽፍ ነበር። ሰው ፈልገን ነበር የምናጽፈው። አሁን ግን ትምህርት ስላገኘው የምንፈልገውን ያክል በምንፈልግበት ሰዓት ማውጣት እንችላለን። በመፍርማም ናሻዛና አዞ ጎልማሳ ትምህርት ኢንቴል ዛውዚያች እናሽ ሴፍቲኔት በሴፍቲኔት ደረጃ ነው ወደዚህ የመጣ ነው። ሰኞ ማክሰኞ ነው የምንማረው። 3 ቀን ከሰዓት 10 ሰዓት እስከ 11 ሰዓት ነው የምንማረው። እናቶች ስማቸውን በራሳቸው እንዲጽፉ ለማገዝም ረድቷቸዋል። አዚያሽ ለግር ጋር ለንታ በመጨረሻም አቶ ያህያ የጎልማሶች ትምህርት እንዳይቋረጥና ተማሪዎች በአግባቡ ትምህርታቸውን እንዲከታተሉ ከትምህርት ቢሮና በየቀበሌው ከሚገኙ አካላት ጋር በመቀናጀት አስፈላጊውን ድጋፍና ክትትል እንደሚደረግ አረጋግጠዋል። ከሐረሪ ብሮድካስቲንግ ኔትወርክ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የኢትዮጵያ የጸጥታና ደህንነት ተቋማት የሀገራችንን ሰላምና ደህንነት ማስጠበቅ የሚያስችል ተቋማዊ አቅም ገንብተዋል ሲል የኢትዮጵያ ፌዴራል ፖሊስ ገለጸ። በሌላ ዜና የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት 124.2 ቢሊዮን ብር ጠቅላላ ገቢ መሰብሰቡን አስታውቋል። እኛና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ። የኢትዮጵያ የጸጥታና ደህንነት ተቋማት የሀገራችንን ሰላምና ደህንነት ማስጠበቅ የሚያስችል ተቋማዊ አቅም ገንብተዋል ሲሉ የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል ገልጸዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዡ ይህንን ያሉት የኢትዮጵያ ፖሊስ ኮሚሽነሮችና የሰላም ጸጥታ ኃላፊዎች ሀገራዊ የጋራ የጸጥታ መድረክ ማጠቃለያ ላይ ነው። የጸጥታ ኃይሉ ከውስጥና ከውጪ በሽብርተኞችና በጽንፈኛ ቡድኖች የተጠነሰሱ በርካታ ሴራዎችን በማክሸፍ ኢትዮጵያ የማትበገር ሀገር መሆኗን በተግባር አረጋግጧል ብለዋል። የጸጥታ ኃይሉ በዘረጋው ቅንጅታዊ አሰራር ሀገራዊ አህጉራዊና ዓለም አቀፋዊ ሁኔታዎች በስኬት እንዲጠናቀቁ ማድረጉን አንስተዋል። በቀጣይም በኢትዮጵያ የሚከበሩ የአዲስ ዓመት የመስቀልና የኢሬቻ በዓላት እንዲሁም የመንግስት ምስረታ ሁኔታዎችን በስኬት እንዲጠናቀቁ ግልጽ የሆነ ስትራቴጂካዊ እቅድ ተዘጋጅቶ ተግባራዊ የተደረገ ይገኛል ማለታቸውን የፌዴራል ፖሊስ መረጃ ያመለክታል። የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት 124.2 ቢሊዮን ብር ጠቅላላ ገቢ መሰብሰቡን አስታውቋል። የኢትዮጵያ ኤሌክትሪክ ኃይል የ2018 በጀት ዓመት አፈጻጸምና የ2019 እቅድን በተመለከተ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ እንደተናገሩት ተቋሙ በበጀት ዓመቱ ውጤታማ ተግባራትን በማከናወን 124.2 ቢሊዮን ብር ጠቅላላ ገቢ ሰብስበዋል። የተቋሙ ገቢ በየጊዜው ከፍተኛ እድገት እያሳየ የመጣ መሆኑን የጠቆሙት ዋና ስራ አስፈጻሚው በአመቱ ከተገኘው ጠቅላላ ገቢ ውስጥ 39.5 ቢሊዮን ብር የተጣራ ትርፍ መሆኑን ተናግረዋል። በሌላ በኩል በበጀት አመቱ 475.7 ሚሊዮን ዶላር የውጭ ምንዛሬ ገቢ መሰብሰብ መቻሉን ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅና ሙሉ በሙሉ ወደ ስራ መግባት እንዲሁም የአሰላና የአሻይ ንፋስ ኃይል ማመንጫ ጣቢያዎች ወደ ኦፕሬሽን በመግባታቸው የሀገሪቱ አጠቃላይ የማመንጨት አቅም 9730 ሜጋዋት ደርሰዋል። የታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን የኃይል አቅርቦት ድርሻ በከፍተኛ ደረጃ በማሳደግ የተቋሙን የገቢ አቅም ለማሳደግ የተጫወተው ሚና የላቀ መሆኑንም ጠቅሰዋል።
በአማራ ክልል ከተያዘው 26.4 ሚሊዮን የቡናና ፍራፍሬ ችግኞች እስካሁን 25.2 ሚሊዮን የሚሆኑትን በመትከል የእቅዱን 95 በመቶ ማከናወን መቻሉን የክልሉ ግብርና ቢሮ አስታውቋል። የቢሮው ኃላፊ አቶ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ የግብርና ምርታማነትን ለማሳደግና የአካባቢ ጥበቃን ለማጠናከር በሚደረገው ጥረት ለቡናና ፍራፍሬ ችግኞች ልዩ ትኩረት ሰጥቶ እየተሰራ ይገኛል። አጠቃላይ 26.4 ሚሊዮን የቡናና ፍራፍሬ ችግኞችን ለመትከል ከታቀደው 25.2 ሚሊዮኑን መትከል ተችሏል። የተከላ ስራው በእቅዱ መሰረት በጥሩ ሁኔታ የተከናወነ እንደሚገኝም ተናግረዋል። የቡናና ፍራፍሬ ልማት መስፋፋት ለአርሶ አደሩ ተጨማሪ የገቢ እድል ከመፍጠር በላይ በአካባቢው የምግብ ዋስትናን ለማረጋገጥና የስነ ምግብ ስርዓትን ለማሻሻል ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ኃላፊው ጠቁመዋል። ከተፈጥሮ ጥበቃ ጋር በተያያዘ ተክሎች የአፈር መሸርሸርን በመከላከል ለምነትን በመጠበቅና ለአየር ንብረት ለውጥ ተጽዕኖ የማይበግር አረንጓዴ አካባቢን በመፍጠር ረገድ ያላቸው ሚና የጎላ መሆኑን ገልጸዋል። በኦሮሚያ ክልል የቱሪስቶችን ፍሰት ለማሳደግ የተከናወኑ ተግባራት የዘርፉን የገቢ ምንጭነት እያሳደጉት መምጣታቸውን የክልሉ ደንና የዱር እንስሳት ቢሮ አስታውቋል። የኦሮሚያ ደንና የዱር እንስሳት ድርጅት ዋና ስራ አስፈጻሚ አራርሳ ረጋሳ ከኢዜአ ጋር በነበራቸው ቆይታ ባለፉት ጥቂት ዓመታት የደን ሀብትን በማልማት ለአካባቢ ጥበቃ ትልቅ ትኩረት ከመስጠት ባሻገር የቱሪዝም መስህብና የሀብት ምንጭ ማድረግ ስለመቻሉም አንስተዋል። በተፈጥሮ ሀብት ጥበቃ የደን ሽፋን በማደጉ የዱር እንስሳት ደህንነት እንዲጠበቅና ሸሽተው የነበሩም እንዲመለሱና ይበልጥ በራከቱ እድል ተፈጥሯልን ብለዋል። የዘርፉ ልማት የስነ ምህዳር መታደስን ከመፍጠሩ በላይ የሀገር ውስጥና የውጭ ቱሪስቶችን ትኩረት መሳብ ያስቻለ ስለመሆኑም አስረድተዋል። በክልሉ የሚገኙ ብሔራዊ ፓርኮችን ተፈጥሯዊ ሀብት ከመጠበቅ ጎን ለጎን ህጋዊ የአደን ስፍራዎችን በመለየት የገቢ ምንጭ እንዲሆኑ ማድረግ ተችሏልም ነው ያሉት። ከውጪ ወዳገኘናቸው ዘገባዎች ስናልፍ በድንገተኛ ጎርፍ አደጋ በኔፓል ብቻ የሞቱ ሰዎች ቁጥር ቢያንስ ከ469 በላይ መሆኑ ተገለጸ። አስከፊው ድንገተኛ የጎርፍ አደጋ የተከሰተው ረቡዕ ዕለት በቲቤት በኩል ያለው የበረዶ ግግር መናዱን ተከትሎ ነው። ለቢሲ ዘገባ ባህር ጠንክር። በኔፓልና ቲቤት ድንበር ላይ በተከሰተው ድንገተኛ የጎርፍ አደጋ እስካሁን በኔፓል በኩል ብቻ ቢያንስ 469 ሰዎች መሞታቸውን ሲረጋገጥ በመቶዎች የሚቆጠሩት እንደጠፉ ናቸው። አደጋው ከተከሰተ ከሁለት ቀናት በኋላም የፍለጋ ስራው የቀጠለ ሲሆን ሌላ ጎርፍ ይከሰታል በሚል ስጋት የአደጋ ጊዜ ሰራተኞች በጭንቀት ውስጥ እንደሆኑም ይገኛሉ። ሆኖም የአደጋ ጊዜ ሰራተኞች አደጋው በደረሰባቸው ስፍራዎች ሁሉ ተሰማርተው ፍለጋቸውን ሲቀጥሉ የጠፉ ሰዎችን በተመለከተ የሚወጡ መረጃዎች ወዳጅ ዘመዶቻቸው ጭንቀት እየተጠባበቁ ይገኛሉ። በትሪሹሊ የውሃ ኃይል ማመንጫ ዋሻ ውስጥ የጠፉ ሰዎችን ለመፈለግ የኔፓል ጦር 2 ሄሊኮፕተሮችን አሰማርቷል። በትላንትናው ዕለት ሰራተኞችንና የአካባቢ ነዋሪዎች ጨምሮ በዋሻ ውስጥ የነበሩ በርካታ ሰዎች ማውጣት መቻሉንም ጦሩ አስታውቋል። ይሁን እንጂ በስፍራው የቀሩ ሰዎች ምን ያህል እንደሆኑ ግን እስካሁን አልታወቀም። በቻይናዋ ራስ ገዝ አስተዳደር ቲቤት ደግሞ 3 ሰዎች ሲሞቱ ከ550 በላይ ሰዎች የደረሱበት እስካሁን አልታወቀም። ሁለተኛ ጎርፍ ሊከሰት ይችላል በሚል ስጋትም አደጋው ክፉኛ ባጠቃው በኔፓል ግዛት የጠፉ ሰዎችን በመፈለግ ላይ ያሉ የአደጋ ጊዜ ሰራተኞች ስራቸውን አቋርጠዋል። በቻይናና ኔፓል ድንበር ላይ የተፈጠረው መጠኑ እየጨመረ ያለ ሐይቅ ፈንድቶ ሌላ ጎርፍ ሊያስከትል ይችላል የሚልም ስጋት አጭሯል። በቲቤት የተሰማሩ የቻይና አደጋ ጊዜ ሰራተኞች የሐይቆቹ ዳርቻዎች ተንዶ ድጋሚ የከፋ ጎርፍ ሊከሰት ይችል እንደሆነ ትናንት ጥናት ሲያደርጉ ውለዋል። በተፈጠረው ስጋት ምክንያትም በቲቤት የተሰማሩ የአደጋ ጊዜ ሰራተኞች ስራቸውንም እንዲያቋርጡ ተደርጓል። ኢራን የሆርሙዝን የባህር ወሽመጥ ዳግም ለመክፈት ቅድመ ሁኔታዎችን አስቀመጠች። በመካከለኛው ምስራቅ የሚደረጉ ጦርነቶችን እንዲቆሙ ማድረግ ከቅድመ ሁኔታዎቿ መካከል አንዱ መሆኑን ኢራን ገልጻለች። ማርዶስ ዳምጤ ዝርዝር አላት። ኢራን ላለፉት 6 ወራት ከአሜሪካ ጋር እያደረገችው ባለው ጦርነት ምክንያት ዘግታው የቆየችውን የሆርሙዝ የባህር ወሽመጥ ዳግም ለመክፈት ቅድመ ሁኔታዎችን አስቀመጠች። ወሳኙን የባህር መተላለፊያ ለመክፈት በመካከለኛው ምስራቅ የሚደረጉ ጦርነቶችን እንዲቆሙ ማድረግ ከቅድመ ሁኔታዎቹ መካከል አንዱ መሆኑንም ገልጻለች። የኢራን ጠቅላይ ብሔራዊ ጸጥታ ምክር ቤት ኃላፊ ሞህሰን ሬዛኢ ከሊባኖሱ አልማርና ቴሌቪዥን ጋር በነበራቸው ቃለ ምልልስ በባህረ ሰላጤው ላይ ከአሜሪካ ጋር በሚደረግ ማንኛውም መግባባት በሊባኖስ በጋዛና
በሶሪያ ውስጥ የሚደረጉ ጦርነቶችና ወታደራዊ እንቅስቃሴዎችን ማቆምን ያካትታል ብለዋል። በጋዛ ሰርጥ የተፈጠረው ግጭት መቆም እንዳለበት የተናገሩት የደህንነት ኃላፊው እስራኤል ከሊባኖስ እንድትወጣና በሶሪያ ላይ የሚሰነዘረውን ጥቃት እንድታቆምም ጠይቀዋል። ሬዛኢ በሆርሙዝ ወሽመጥ አካባቢ ያለው ችግር በቀጠናው ውስጥ ካለው እጅግ ሰፊ ግጭት መካከል አንዱ ነው ካሉ በኋላም ኢራን በአሜሪካ ላይ እንደገና እምነት ልትጥል የምትችለው የገባችውን ቃል በተግባር ለማሳየት ያላትን ቁርጠኝነት ካረጋገጠች በኋላ ብቻ ነው ብለዋል። ይሁን እንጂ ሁለቱ ሀገራት ዳግም ወደ ዲፕሎማሲያዊ ግንኙነት መመለስ የሚችሉም አይመስልም። ዎል ስትሪት ጆርናል ሐሙስ ዕለት እንደዘገበውም የትራምፕ አስተዳደር በሰኔ ወር ከኢራን ጋር ወዳደረገው የመግባቢያ ስምምነት ለመመለስ ፍላጎት እንደሌለው ዘግቧል። ጋዜጣው ጉዳዩን በቅርበት የሚያውቁ ሰዎችን በመጥቀስም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰኔ ወር የስምምነት ማዕቀፍ ላይ ፍላጎት እንደሌላቸውና በምትኩም አስተዳደራቸው ኢራንን በኢኮኖሚ ጫና ለማንበርከክ እንደሚችል እምነት አላቸውም ብለዋል። አሜሪካ ሰኞ ዕለት ከቴህራን ጋር የንግድ ግንኙነት ያላቸው አገራትን አስጠንቅቃ ኢኮኖሚያዊ ጦርነት መክፈቷንም አስታውቃለች። ይህም የአሜሪካ ትኩረት ከወታደራዊ እርምጃ ወደ ኢኮኖሚያዊ ጫና መሸጋገሩን ያመላከተ ነው። ኢራን መርከቦች በሆርሙዝ ወሽመጥ እንዲያልፉ ጊዜያዊና የተወሰነ መስመር የፈቀደች ሲሆን ወደፊት የሚኖር የመርከቦች ፍሰት ከዋሽንግተን ጋር በሚደረጉ ግንኙነቶች ላይ የተመሰረተ ይሆናል ሲሉም ሪዛኢ ተናግረዋል። በዚህ ሳምንት መጀመሪያ ላይም ኦማንና ኢራን በሆርሙዝ ወሽመጥ በኩል ጊዜያዊ ደህንነቱ የተጠበቀ የመርከቦች መተላለፊያ መስመር ለማቋቋም እንዲሁም ከዋናውና የነዳጅ ጫኝ መርከቦች መተላለፊያ መስመሮች ፈንጂዎችን ለማጽዳትም ተወያይተዋል። ይሁን እንጂ የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐርም ሐሙስ ዕለት በአሜሪካ ማዕከላዊ እዝ ወይንም ሴንትኮም የኤክስ ገጽ ላይ በቪዲዮ ባስተላለፉት መልእክትም የአሜሪካ ወታደሮች ፈንጂዎችን ከባህር ወሽመጥ ላይ ማጽዳታቸውን ተናግረዋል። ኩፐር አክለውም ዛሬ ዓለም አቀፍ የመርከብ መስመሮች ክፍት ናቸው እናም ፍጥነቱ እየጨመረ ነው ብለዋል። ይሁን እንጂ የቅርብ ጊዜ መረጃዎች እንደሚያሳዩት ከሆነ ማክሰኞ ዕለት ሆርሙዝን ያቋረጡት 5 መርከቦች ብቻ ናቸው። ይህ ደግሞ በየካቲት ወር ጦርነቱ ከመጀመሩ በፊት በዚህ ወሳኝ የሆነው ወሽመጥ በኩል በየቀኑ ሲያቋርጡ ከነበሩት በግምት 130 መርከቦች በጣም ያነሰ መሆኑም ተገልጿል። ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ ለሰዓቱ የያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።